የድሆች አባት በመባል የሚታወቁት ዶክተር ካርል ሄንዝበም በፈረንጆቹ አቆጣጠር በ1928 ከተዋቂው የሙዚቃ አቀናባሪ አባታቸው ሄንዝበም እና ከታዋቂዋ ድምፃዊ እናታቸው ቲያ ሊንሃርድ በጀርመን ዳርምስታድ ተወለዱ። ለወላጆቻቸው ብቸኛ ልጅ የሆኑት ካርል በ45 ያህል ፊልሞችና መድረኮች ላይ ተውነዋል። በተለይ ዓለም አቀፍ ዝናን ያተረፉት ሲሲ በተሰኘው በቀድሞ ኦስትሪያዊ ንጉሠ ነገሥት ፍራንሲዮ ጆሴፍን ታሪክ በሚዘክረው 3 ተከታታይ ፊልምና በወቅቱ ለታዳሚ እጅግ አስጨናቂ በነበረው ፒምፒንግ ቶም ላይ የትወና ብቃታቸውን በማስመስከር በወጣትነት ዘመናቸው ዕውቅናን አግኝተዋል። ካርል በወጣትነት ዘመናቸው ችሎታቸውን ያስመሰከሩ ተዋናይ ነበሩ። ታዲያ ወደ በጎ አድራጎት እንዴት ሊገቡ ቻሉ የሚል አይጠፋም። ነገሩን ካርል እንዲህ በማለት ያስረዳሉ። ቲያትር ቤት በምሰራበት ወቅት ብሮንካይት ያመኝና ወደ ሐኪም ቤት እሄዳለሁ። ዶክተሩም በደንብ ከመረመረ በኋላ ከመድኃኒቱም በተጨማሪ አየር ብቀይር የተሻለ ጤንነት እንደሚኖረኝ ይነግረኛል። እኔም የሐኪሜን ትዕዛዝ ተቀብዬ አየር ለመቀየር ወደ ኬንያ በመሄድ ቱሪስቶች ሆቴል አረፍኩ። ታዲያ በዚህ ሆቴል አንድ ጥሩ አስተናጋጅ ነበር። አንድ ቀን በቁርስ ሰዓት የት ነው የምትኖረው ብዬ ጠየቅኩት። እውነት ያንን ማየት ትፈልጋለህ አለኝ እየሳቀ። አዎ የት እንደምትኖር ማየት ትፈልጋለሁ አልኩት። እሺ ነገ ጧት ስራ ስለሌለኝ 2 ብስክሌቶች ይዤ እጠብቅህና ወደ ምኖርበት ቦታ እንሄዳለን አለኝ። በማግስቱ እንዳለው አደረገ። ለ45 ደቂቃ ያህል በጫካ ውስጥ እንደተጓዝን በሕይወቴ ለመጀመሪያ ጊዜ አንድን የአፍሪካ መንደር ረገጥኩ። በማይታመን ሁኔታ ደነገጥኩ እና ያንን ስሜት በፍጹም አልረሳውም። እኛ አውሮፓውያን በህንድ ውቅያኖስ ዳርቻ በሚገኘው ሆቴል እንዴት እንደምንኖር፣ በሌላ በኩል ደግሞ በወር 400 ብር እንደሚያገኝ የነገረኝ አስተናጋጅ እንዴት እንደሚኖር ያወዳደርኩበት ያወቅኩበት ነበር። በዚህም ለመጀመሪያ ጊዜ በአፍሪካ ካለው እውነተኛ የድህነት ሕይወት ጋር ተፋጠጥኩ። ይህንን ፈጽሞ አልረሳውም ይላሉ ዶክተር ካርል። በኬንያ የጊዜ ቆይታቸውን በመጨረስ ወደ ሀገራቸው ከተመለሱ በኋላ በ1970ዎቹ በኬንያ ባደረጉት ጉብኝትና በ1980ዎቹ በአፍሪካ ሳራ በነበረው ረሃብ ቁጭት ስላደረባቸው አንድ ነገር ለማድረግ ወሰኑ፣ የበጎ አድራጎት ሥራ። በዚህም ምክንያት የካርል አዲስ ሕይወት ምዕራፍ ተከፈተ። ግንቦት 8 ቀን 1973 ዓ.ም በወቅቱ ተወዳጅ በነበረው የጀርመን ቴሌቪዥን ፕሮግራም በተንዳሽ ላይ በእንግድነት በመቅረብ በጀርመን በኦስትሪያ እና በስዊዘርላንድ ፕሮግራሙን ከሚከታተሉት 18 ሚሊዮን ተመልካቾች ጋር ባልተለመደ ሁኔታ ተወራረዱ። ካርል በቀኝ እጃቸው አንድ ዶችማርክ ወይም የጀርመን ገንዘብ ይዘው እንወራረድ፣ ይህንን የቴሌቪዥን ፕሮግራም ከምትከታተሉት 18 ሚሊዮን ተመልካቾች ውስጥ 1/3ኛችሁ እንኳ በአፍሪካ በድርቅና በረሃብ ለሚሰቃዩ ሕዝቦች የእርዳታ እጃችሁን ለመዘርጋት ፈቃደኛ አይደላችሁም በማለት ተናገሩ። በውርርዱ ከተረቱ ራሳቸው ካርል የእርዳታውን ገንዘብ ይዘው ወደ አፍሪካ በመሄድ ቢያንስ ለ1 ዓመት ያህል የሰው ልጅ በረሃብ እንዳይሞት እንደሚታደጉ ቃል ገቡ። ካርል በውርርዱ ባይሸነፉም ቀድሞውኑ ውርርዱ የገንዘብ ማሰባሰቢያ ስልት ነበርና የተሰበሰበውም የገንዘብ መጠን 1.2 ሚሊዮን የጀርመን ማርክ ሆነ። ካርልም በዚህ ገንዘብ ሰዎች ለሰዎች የተሰኘ ግብረሰናይ ድርጅታቸውን መሰረቱ። በመጀመሪያ በጀርመን ሙኒክ፣ በመቀጠል ኦስትሪያና ስዊዘርላንድ ከፈቱ። ካርል የኢትዮጵያ ስራቸውን እንደ አውሮፓውያን አቆጣጠር በ1982 ዓ.ም በሐረርጌ ክፍለ ሀገር የኤረር ሸለቆ አካባቢ በጦርነትና በረሃብ የተፈናቀሉትን 2000 የአዊ ጎሳ አባላትን በማቋቋም ነበር ስራቸውን የጀመሩት። በማስከተልም በኢሉባቡር አካባቢ ለሰፈሩ 100,000 ያህል ሰዎች ሰብአዊ ድጋፍ አድርገዋል። ይህን የበጎ አድራጎት ጥረት ወደ ተቀናጀ የገጠር ልማት በመቀየር ዛሬ የሰዎች ለሰዎች ድርጅት በበርካታ የአገሪቱ ክፍሎች በመዘዋወር በትምህርት፣ በውሃ ማስፋፋት፣ በጤና ተቋማት ግንባታ፣ በእርሻና በተፈጥሮ ሀብት የተቀናጀ ልማት በማስፋፋት በብዙ ሚሊዮን የሚቆጠሩ ኢትዮጵያውያንን ታድገዋል። ሰዎች ለሰዎች ድርጅት በገጠሪቷ ኢትዮጵያ 363 ትምህርት ቤቶች፣
8 የማሰልጠኛ ተቋማት፣ 9 መዋዕለ ሕፃናትን ሰርተዋል። እንዲሁም የአፈርና ደን አጠባበቅ ላይ በመስራት ቀዳሚም ነበሩ። በገጠር መሠረተ ልማት ግንባታ ዘርፍ 2942 ኪሎ ሜትር መንገድና 18 ድልድዮች በመገንባት ሕዝቡን ከሕዝብ ጋር በፍቅርና በሰላም አገናኝተዋል። ካርል በጤናው ዘርፍ ለነፍሰ ጡሮች፣ ለእናቶችና ለሕፃናት ልዩ ትኩረት በመስጠት 3 ሆስፒታሎችና የጅማ ሆስፒታል ማሻሻያ፣ 37 ክሊኒኮች፣ 14 የጤና ጣቢያዎችና 49 የጤና ኬላዎች ተገንብተዋል። 39 አምቡላንሶች ለተለያዩ ከተሞች በማቅረብ የአገር አቀፍ የጤና አገልግሎት ሽፋን ደረጃ እንዲያድግ አድርገዋል። ካርል የሴቶች ማኅበራዊና ኢኮኖሚያዊ ሁኔታ ካልተሻሻለ ድረስ ኢትዮጵያ ከድህነት እንደማትወጣ እርግጠኛ በመሆናቸው የሴቶችን አቅም ለማጎልበትና የጾታ እኩልነትን ለማስፈን ከ20 ሺህ በላይ ሴቶች በማኅበር ተደራጅተው ብድር በማግኘት ወደ ሥራ ተሰማርተዋል። ከ60 ሺህ በላይ እማወራዎች በባልትና በቤት አያያዝ፣ በግልና አካባቢ ንጽሕና ሰልጥነዋል። በገጠሪቱ ኢትዮጵያ በሚሊዮኖች የሚቆጠሩ ልጃገረዶች፣ ሴቶች በማለዳ እንስራ ተሸክመው መማሰንን ለማስቀረት ከ1800 በላይ የውሃ ጉድጓዶችና ምንጮች ጎልብተዋል። በዚህም ንጹሕ የመጠጥ ውሃ በመንደራቸው አቅራቢያ በመገኘቱ የሴቶችን የሥራ ጫናና ድካም በእጅጉ ቀንሷል። ከአዲስ አበባ በስተሰሜን በኩል 180 ኪሎ ሜትር ላይ በምትገኝ መራቤቴ ከተማ በ18.5 ሚሊዮን ብር እናት ሆስፒታልን ገንብተዋል። ይህን ሆስፒታል የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ከመረቁ በኋላ ለዶክተር ካርል የኢትዮጵያን የክብር ዜግነት ሰጥተዋል። ዶክተር ካርል ይህንን የክብር ዜግነት በማግኘታቸው ደስታቸውን እንዲህ ሲሉ ነበር የገለጹት። ዛሬ እጅግ ደስታ ተሰምቶኛል። ከእንግዲህ ፈረንጅ መሆኔ ቀርቶ ኢትዮጵያዊ ሆኛለሁ። ኢትዮጵያ ሀገሬ ከድህነት ለመውጣትና ኢኮኖሚያዊ እድገት ለማምጣት በምታደርገው ጥረት በትጋት እሰራለሁ። የተጀመረው ሥራ ይቀጥላል። እኔ ባልፍ እንኳ ባለቤቴ አልማዝም ሆነ ልጆቼ ሰዎች ለሰዎች ድርጅት ሥራው እንዲቀጥል ያደርጉታል በማለት ነበር ደስታቸውን የገለጹት። ካርል ላበረከቱት የሕይወት ዘመን አገልግሎት ከተለያዩ የአውሮፓና የሀገራችን ተቋማት ሽልማቶችና የክብር ማዕረጎችን አግኝተዋል። በኢትዮጵያም ከሐሮሚያና ጅማ ዩኒቨርሲቲዎች የክብር ዶክትሬቶችን አግኝተዋል። የሰዎች ለሰዎች ድርጅት 30ኛ ዓመት በዓልን በማስመልከት በአዲስ አበባ ንፋስ ስልክ ላፍቶ ወረዳ 3 በስማቸው አደባባይ ተሰይሞላቸዋል። ካርል አደባባይ። ዶክተር ካርል በጀርመን የዓመቱ ታላቅ ሰው ማን ኦፍ ዘ ይር ተብለው ተሸልመዋል። በትውልድ አገራቸው ኦስትሪያ ሰናይ ምግባራቸው እንዲዘከር በስማቸው ጎዳና ተሰይሟል። እንዲሁም የኦስትሪያ ፖስታ አገልግሎት ድርጅት የካርልና የባለቤታቸውን የወይዘሮ አልማዝ በምን የያዘ ቴምብር አሳትሟል። ዓለምን እናድን፣ ሴቭ ዘ ወርልድ፣ የባምቢ የበርሊን ፊልም ፌስቲቫልና የዩኔስኮ የክብር ሽልማቶችን አግኝተዋል።